ክፍል 42 ከመሄዳችን በፊት ሰራተኛዋ አደይ ተከታታይ ድራማ በባለፈው ክፍል 41 እንደተመለከትነው መለስ ብለን ስናስታውሰው ኤላ ለሚን ትቷት እንደሚሄድ ግራ ስለተጋባ አደራውን ለደብና ለአደይ ትቷል። በተለይ ሙሉ አደራውን የተናዘዘው ለደብ ነው። ደብ ደግሞ ይህ ኤላን አደራ ላለመብላት ለሚ ከነሱ ጋር እነ ባርኮቴ ቤት ለምለምን እንድታግዛትና ለምለምን እጇን አቃጥለሻታል በሳት ስለዚህ መስራት አትችልም፣ እዚህ ቤት ትሰራለች፣ ደሞዟን እውጭ የሚከፈላት የምትነግረኝና እኔ በየወሩ ደሞዟን እከፍላታለሁ ብሎ ሲናገር የተናደደችዋ ፍቅር በኔ ቤት ማንም የሚያዝ የለም ማንም የሚወስን የለም ብላ ስትናገረው እሱን አውቃለሁ አልወስንም፣ ግን አደይን እጇን በሙቋዋ እንደቀቀልሻትና አካለ ስንኩል እንዳደረግሻት ደውለሽ ለእናትሽ ተናገሪና ከዛም በኋላ ውሳኔውን አብረን የምንወስን ይሆናል ብሏታል። በስተመጨረሻ ፍቅር ምግብ አልበላም ብላ እክላሷ ኩርትም ብላ እይ ብላ ያዞን ባያነባች በመጨረሻም ልክ እንደ በቀለው ከኒናዋን ፈልፍላ በእጇ ይዛ ልቃመው ልተወው እሞት ይሆን እድን ይሆን እያለች እያብሰከሰካት አይተናል። ዛሬስ ክፍል 42ን ምን ይዘው ልንቀርበዋል የሚለውን አብረን የምናየው ይሆናል። ዴቭ እንደለመደው ኩሽና ገብቶ በአጋጣሚ ፍቅር ሰቅ ብላ እያለቀሰች ደብ ላይ ልጥፍ ብላ እሱም ደግሞ የማዘን ቢጤ ወይስ የማታለል ቀርቦን ፈጣሪ ነው የሚያውቀው እያለ በሚናገርበት ወቅት ለሚ ከኋላ ደረሰችና ደብ ብላ ስትለው ለሚ ብሎ ድንግጥ አለ። ለሚም እኔ እጅ ባላቋርጣቸው ኑሮ የሚፈጠረውን ፈጣሪ ነው የሚያውቀው በማለት ተገርማለች። ፍቅር አሁንም ሰቅ ብላ እያለቀሰች ቆይ ለሁሉም ዋጋቸውን ነው የምሰጣቸው እያለች እያብሰለሰለች ነው። ሊዲያ አሁንም ኤላ ቤት እየሮጠች መሄዷን አላቆመችም። ሊዲያ ደግሞ እየተቅበጠበጠች ኤላ ጋር ሄዳ እየደነሱ ይገኛሉ። ለሚ ኤላን ለመጠየቅ ወደ ቤት ስትሄድ ሊዲያ ጋር እየደነሰ ስታገኘው ምን ተሰማት? ቤዛ መታለች። ፍቅር በድንጋጤ ቤዛ ስትላት አዎ ቤዛ ትንሿ ሰይጣን ብላ መለሰችላት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ ሰላም እንደምናላችሁ፣ በያላችሁበት የዓለም ዳርቻ ሰላም ፍቅር አንድነት አይለያችሁ። ዛሬ ክፍል 42 ይዤላችሁ መጥቻለሁ። ከመግቢያው ላይ ገረፍ እንዳደረኩላችሁ አሁን ደግሞ ምን አሉ የሚለውን አብረን የምናየው ይሆናል። እስከ መጨረሻው ተከታተሉት። ከወደዳችሁትና በጉጉት የምትጠብቁት ከሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ ማለት ነው። አብረን ነው ፍቅር አሁንም እዛችሁ አልጋው ላይ ያለች በእንባ እየታጠበች በእጇ የያዘችውን ከይና ሰው በጊዜና በሰዓት ይጠቀማል። እሷ ደግሞ ልክ እንደበቀለው ፈልፍላ በእጇ ሙሉ ይዛ ልቃመው ወይስ ልተወው፣ ብወስደውስ ብሞትስ የሚለው ነገር እያበሰለሰላት በእንባ እየተናጠች ከማልቀስ ውጭ ምንም ነገር ሌላ ምክንያት የምታመጣ አይመስልም። ግን በመካከል ደግሞ ከራሷ ጋር ምጉቻ ያዘችና ቆይ ግን ለምንድን ነው ለምን ብዬ ነው እንደዚህ ሆነው ሁሉም የራሱን ህይወት እየመራ በፍጹም እኔ ራሴን መሳሳት የለብኝም፣ ግን ለሁሉም ዋጋቸውን መስጠት አለብኝ ያለች በእልክ ተውጣ በእንባ እየተናጠች
እየተናጠች ትገኛለች። ከዛም በኋላ በእጇ የያዘችውን ኬናር ግፍ አደረገችና ከተቀመጠችበት አፈፍ ብላ ተነሳችና ወደ ውጭ ሄደች። ዴቭ ለሚና አደይ ወደ ውጭ ወጥተው ዘና ፈታ እያሉ ነው። ለሚ ዴቭን በጣም እንደምታመሰግነው ምስጋናን እየተናገረች ታንጸባርቃለች። ግን አደይ ደስተኛ አትመስልም። ውስጧን ቅር ያለው ነገር አለ። ከዛም በኋላ ዴቭ አረ ሊሊ ምንም አይደለም፣ ግን አደይ ደስተኛ አትመስልም፣ በሰላም ነው ሲላት አይ ደስተኛ ነች፣ ብርሃኔም ተሽሏታል፣ እናቴም ደህና ነች ብላ ስትለው ለሚ አለ አይሽ አደይ እጇ ተጎድቷል፣ ስለዚህ አንቺ ደግሞ ለኤላ ታስፈልጊዋለሽ እና ኤላ ሄደሽ ጠይቀሽ ሁኔት ብሎ ሲላት አዎ አለች አደይ ተከትላ ኤላን ታስፈልጊዋለሽ ሄጅና ጠይቀሽ ሁኔ በዛውም አለች ስትላት አዎ በዛውም ታወራላችሁ አለይ። ለሚም ተመልሳ ኤላ ጋር መሄድና አይኑ ማየት እንደማትፈልግ ብትነግራቸውም አይ አለ ዴቭ አደይ መሄድ አትችልም እንጂ ብትሄድ ኖሮ ትሄድ ነበር፣ ግን አደይን እጇን እንዳየሽው ነው፣ ብትሄድም መስራት አትችልም፣ ምንም አትሰራም ብዬ ነው፣ ስለዚህ ሲላት ይቅርታ ዴቭ ኤላ ጋር መሄድ አልፈልግም አለችው። ይሻላል ግን እኮ አደራ ብሎኝ ነበር ብሎ ሲላት አልክ ካልክ እሄዳለሁ አለች። አደይ ቀጥል ብላ አዎ ሂጂ በዛውም ታወራላችሁ ሂጂ አለቻት። ዴቭ አደይን እኔ ማውራት ፈልጋለሁ አላት። አደይ ደንገጥ ብላ ምንድን ነው የምታወራኝ ስትለው ሊሊ ችግር የለውም እሺ በቃ ሄዳለሁ አለች። በዛውም አንዳንድ ነገሮችን ታወራላችሁ ለሊ ብሎ ሲላት አይ ከዚህ በኋላ እኔና ኤላ ምንም የምናወራው ነገር የለም ብላ ስትለው ለሊ ኤላ እኮ ላንቺ ብዙ የሚያስብና ብዙ የሚጨነቅ ሰው ነው። ይህን ያክል ደግሞ ምንም ያክል ጉዳት ያደረሰብሽ የለም። በጣም ይወድሻል፣ በጣም ያስብልሻል ብሎ ሲላት ቆይ እሺ በእኔና በኤላ ቦታ ሆናችሁ ብታስቡት እናንተ በእኛ ቦታ ብትሆኑ ምንድን ነው የምትሉት? እኔ ምን ላድርግ ብላ ስትል አደይ ቀጠል ብላ እኔ ምንም ልልሽ አልችልም፣ ብዙም ደግሞ ስለ ፍቅር ሁኔታ እማውቀው ነገር የለም ብላ ስትል ጥያቄዋን ወደ ዴቭ ሰነዘረች። አንተ ስብኮን እሺ በእኔና በኤላ ቦታ ብትሆን ምን ትላለህ? እውነት የምታፈቅራትን ልጅ ጥላት ትሄዳለህ ብላ ለሚ ስትጠይቀው አይ ማለቴ የኔና የእናንተ እኮ በጣም የተለያየ ነው። ለምሳሌ እኔ አደይን ሙቼ ነው ማፈቅራት። ለምሳሌ በአሁኑ ባለኝ ፍቅር አደይን ለአንድ ሰዓት እንኳ ተለይቻት መቆየት አልችልም አላት። እሺ አደይም አፈቀረችህ፣ አንተም ተወዳታለህ፣ አባትህ ሌላ ሰው አግባ ቢልህ ትተዋታለህ ብላ ስትለው እኔ እዚህ ጋ ኤላ ላይ ፍርድ ልይዝ ሳይሆን ግን አለ አባቴ ሌላ ልጅ አግባ ብሎ ቢለኝ ሌላ ልጅ ማላገባበትን ነገር ተናግሬ ተመካክሬ እሷ ጋር መኖር እችላለሁ ብሎ ሲላት አየህ አለችው። ኤላ ደግሞ ይሄንን የሚያደርግ አይደለም፣ በቤተሰቡ የሚመራ ነው ብላ በንዴት ስትናገር ለሚ ኤላ ይሄንን የሚያደርግ አይደለም፣ የተወሽም አይመስለኝም፣ ገና እያሰበበት ነው ብሎ አመንሽም አላመንሽም
ከኤላ እኔ የተረዳሁት ነገር አለ ሲላት ምንድን የተረዳኸው አለችው። ኤላ በድጋሚ ትቶሽ ሊሄድ አይችልም። ይኸውልሽ ኤላ በጣም ይወድሻል፣ ያፈቅርሻል፣ ያላንቺ ማንም እንደሌለው ይረዳል ሲላት አየህ እኔም እኮ ማንም የለኝም ብቸኛ ነኝ ብላ ስትል አደይ ቀደም አለይና ብቸኛ ነኝ ስትላት ደንገጥ በማለት አይ ብቸኛ ነኝ ማለቴ ከጎኔ እሱ ከራቀ ማለቴ ነው ብላ ገርገባለች። እሺ ብላ ለሊ በቃ ልሄድ ብላ ስትል ዴቭ ደግሞ በቃ እኛ እንሄድ አለች አደይ። እንሄድ አለ። አዎ እዚህ ብዙ ከቆየን ፍቅር ደግሞ የምታመጣው አይታወቅም። እኔ እሷን መቋቋም በጣም ነው የተሳለኝ ብላ ስትል እንዴ ዴቭ እኮ ማውራሻለኝ እያለሽ አይደል እንዴ አለቻት ለሊ። አዎ እማወራሻለኝ ብሎ ለሊ ወደ ኤላ ጉዟን አቀናች። ሊዲያ መጣው ሳትል ዘው ብላ በሩን ከፍታው እብድ ብላ ኤላ ጋር ዘው ብላ ስትገባ ከተኛበት ደንግጦ ብድግ አለና ቆይ አንቺ ለመሆኑ ስርዓት የለሽም እንዴ ብሎ ሲላት ወይ አለች። አንተ ደግሞ ብላ ስትለው ቆይ ለምንድን ነው አለ። ይሄ እብደትሽ ግን ምንድን ነው? እስከ መቼ ግን ለሊ እንዴት ናት ብሎ ሲጠይቃት እባክህ እኔ ስለ ለሊ አላቅልህም ብላ ስትለው ለሊ እኔ ትወጂኛለሽ አትወጂኝም አለ ኤላ። አወድሃለሁ ለምን አለችው። አዎ እኔን የምትወጂ ከሆነ እኔ የምወዳቸውን ሰዎች ሁሉ ውደጃቸው እባክሽ ሊዱ አንድ ውለታ ዋይልኝ ሊሊን ተንከባከቢልኝ ሲላት እባክህ እኔ ውለታ የምውልህ ነገር የለም እርሳት ለሊ እኮ ትታህ ሄዳለች አጠገብህ ያለሁት እኔ ነኝ እያለች ቅብጥብጥ እያለች ኤላዬ ግን ለምን ትወዳታለህ ብላ ስትለው እሷን ባልወዳትና ባለፈቅራት ኑሮ አንቺ ጋር ቁጭ ብዬ ባላወራሁ ነበር። ሊሊን ባላፈቅራት አለና ሊሊን በጣም ነው የምወዳት፣ በጣም ነው የማፈቅራት፣ ለኔ ሁሉ ነገሬ ናት፣ በጣም ነው የምወዳት ብሎ ሲላት በቃ ከዚህ በኋላ ምንም ነገር እንድሰማ አልፈልግም አለችው። ቆይ ግን ማነው ዴቭ ቤት አለ ብሎ ሲላት እባክህ ሶስቱም ሙልቅ ብለው ወጥተውልሃል አለችው። ቆይ የት ሄዱ? ለምን ግን ቆይ ነው የምለው አደይ እንድትመጣ አልነገርሻትም እንዴ ብሎ ሲላት አይ ነግሬያታለሁ ግን ታማለች እጇን ምን ሆና ፍቅር የሞቀው ሀደፍትባት። ቆይ ግን ፍቅር እስከ መቼ ነው የተንኮሏ? ምን አረገቻት ደግሞ? ምን ሰራች ብላ ነው አለና በሐሳብ ተውጦ አይ ይህ ነገርማ አደይን እንደዚህ አደረገች በቃ ለሊንም ማተዋት ማለት ነው ብሎ በሐሳብ ተውጦ ተክዞ ይገኛል። ዲንጎና ዳይመንድ እንሄድ እንቅር እያሉ እንሄድና በርና እንኳኳ እያሉ መላ እየመቱ ባለበት ሰዓት እባክህ እንሄድና በርና እንኳኳ ሲለው አልሄድም የባለፈውን ረሳኸው እንዴ እያለ ባለበት ሰዓት ፍቅር ዘንከት እያለች ስትመጣ በርቀት ያዋታልና አይ በቃ መጣች አያት አካሏ እያለ ወደ እሷ ሄድና ስታየው ደነገጠች። ምክንያቱም ያ መጀመሪያ ላይ ያሰቃዩ አስቃይ ትዝ አለና ቀጥ ብላ ስታየው ዳይመንድ ነው። ዳይመንድ አለችና ፍቅር ብሎ ጠጋ ሲላት
ልክ ማራቶን እንደያዘ ወደኋላ ቀይ ኋላ ዙር አለችና ሩጫዋን ሸመጠጠችው። ለሚ ወደ ኤላ ልትሄድ ተሰነባበተቻቸውና በይቻው ብለዋት ወደ ኤላ መራች። ዴቭና አደይ ቁጭ ብለው አሁን ምን የሚፈጠር ይመስልሻል እያለ ጥያቄውን እየጠየቀ ይገኛል። አሁን ግን ምን ይፈጠር ይመስልሻል ብሎ ሲጠይቃት እንግዲህ እሱን ስትመጣ ምናይ ይሆናል አለ። ግን እንደኔ በጣም ደስ የሚል ነገር ጥሩ አክባሪ ይዛ መጣ ይመስለኛል ተባባሉና በያሁን ስላንቺና ስለኔ እናውራ ብለው ሲጠይቃት ስለኔና ስላንተ ምን የሚወራ ነገር አለችው። የሆነ ነገር ጠይቀሽ አላት። እኔ በጣም ነው የምወድሽ፣ ነገር ግን እኔ በጣም ነው የምወድሽ፣ አንቺ ምንም ነገር ነግረሽኝ አታውቂም፣ ግን ትወጂኛለሽ ብሎ በሚጠይቅባት ጊዜ ወይደ ምን አይነት ጥያቄ ነው የምትጠይቀኝ? እኔ እማይወድ ሰው አለ እንዴ ብላ ስትለው ቀጥተኛ ጥያቄ ነው የጠየኩሽ፣ ትወጂኛለሽ አትወጂኝም ብሎ ሲላት ኧረ ተው ሰው እንዳይሰማ፣ እስኪ የማደርጋቸውን ድርጊቶች ሁሉ አይተህ እውነትም አልወድ ከሆነ ያን ሰዓት መረዳት ትችላለህ አለችው። በቃ አሁን አውርተን ከጨረስ እንሄድ ብላ ስትለው አሁን ቆይ ምን አወራን? ካሁን አልፈልግም አለችኝ። ካሁን ፍቅሬን ተቀበለች እያልኩ በጉጉት ነው የምጠብቀው። አደይ እኔ እየተጎዳሁ ነው ያለሁት ብሎ ሲል ይቅርታ ያልኩህ ለሱ ነው አለች። ግን እሱ ሁሉ ውሸት ነው አለች። ለምን ውሸት ይሆናል አደይ? እኔ ምን ጊዜም ከጎንሽ ነኝ፣ ከአንቺ መራቅም አልፈልግም ብሎ ሲላት ዴቭ አለች። አንተ ይህን ሁሉ ለእኔ ስትሆንልኝ እኔ ደግሞ ለአንተ ይህን ያህል ማድረግ ነበረብኝ፣ ግን እሱን ነገር ማድረግ አልቻልኩም። እኔ ደግሞ ብላ ስትለው እና ፍላጎትሽ ከሆነ ለምንድን ነው አብረን እንድንኖር ማትፈቅጅልኝ ብሎ ሲላት ይቅርታ ይህን ነገር ደግሞ ይሄ ነው ብዬ ለማለት ብዙ ችግሮች አሉኝ፣ ጊዜ ይወስድብኛል። ከዛ ስትለው ቆይ ግን ለምን አለ። እሺ እስከ መቼ ብሎ ብላት ቆይ እስከ እንዳትወስኝ ያደረገሽ ነገር ምንድን ነው? እስኪ ንገሪኝ፣ አሁንም ተጨማሪ ጊዜ ልስጥሽ አለ። ፍቅር ለተፈቃሪዎች እንጂ ለአፍቃሪዎች እስቃይ ነውና። ቆይ ምንድን ነው ብሎ ሲላት ምክንያቷ እናቷና አባቷ እህቷ ምክንያቱ ነዋት ስትለው ቆይ አላት። ባለፈው ባርቆትን እሺ ስትዩ ምንድን ያላገደሽ? ለኔ ምንድን ያዘሽ ብሎ ሲላት ባርቆትን እኔ በዛን ሰዓት እሺ ብዬ ያልኩት ቢያንስ ሌላው ቢቀር ስገባና ስወጣ ፍቅር ከምትናገረኝ ነገር ይቀንስልኛል የሚል እንጂ ለሌላ አይደለም አለችው። እኔ አሁንም ወደፊትም በቃ እጠብቅሻለሁኝ፣ ስለዚህ ብሎ ቢላት ታው እንጂ ደም እስከ መቼ ልቤን አትስበሪው፣ እጠብቅሻለሁ ብሎ አላት። ፍቅር እኮ ታፈቅርሃለች፣ እስከ መቼ ድረስ? የፍቅር ሁኔታ ያሳዝነኛል፣ ራሷን አንድ ነገር ብታረግ ብላ የራሷ ህይወት ሳያሳስባት ለፍቅር የምትጨነቀው አደይ ይህን መልስ ትሰጠዋለች። ስለ ፍቅር አትሰቢ፣ የእሷን ጉዳይ ለእኔ ተይው ብሎ እንዴት ለእሷ ልተወው ብላ ጥያቄዋን አቀረበች። ውድና የተከበራችሁ ቤተሰቦቼ እንደቆያችሁ ያው እንደሰማችሁት ነበር ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ግማሹን ከክፍል 42 ቀንጨብ አድርጌ ነው ያሰማኋችሁ። ክፍል 42ን እስከ መጨረሻው ቀጣይ ቪዲዮ ላይ ይዤላችሁ ቀርባለሁ ማለት ነው። እናንተ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ።
በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ሰናይ ጊዜ